አሁን በጣም ብዙ ሰው ከኃጢአት ለመራቅ ምን ላድርግ ይላል። የደጋገመ ስለማያስብ ነው። እስኪ ስለማያስብ በሉ። ቁጭ ብለን ማሰብ አለብን። ከኃጢአቱና ከእግዚአብሔር፣ ከዚህ ኃጢአትና ከእግዚአብሔር፣ ከገንዘቡና ከእግዚአብሔር፣ ከዝሙትና ከእግዚአብሔር፣ ከሱሱና ከእግዚአብሔር ማን ይሻለኛል ብለን ቁጭ ብለን ማሰብ አለብን። በኃጢአት በተፈተንበት ጊዜ 20 ደቂቃ ቁጭ ብለን ማሰብ እንኳን ብንጀምር ኃጢአቱን ጥለነው መሄድ እንችላለን። በኃጢአት ልንወድቅ በተፍገመገምን ጊዜ ገሃነምን እናስብ። ዛሬ ልንሞት እንደምንችል እናስብ። አንድ ሰው ከአንድ ሰው ሚስት ሄደና እባክሽን ኃጢአትን ፍጽም አላት። እንዴ ነውር እኮ ነው፣ ኃጢአት እኮ ነው፣ ንስሐ እንገባበታለን አለ። ሰርተን እንደጨርስ ከንስሐ ሳንደርስ ብንሞትሳ ብላ መልሰዋለች። ብሞትስ ይባላል። ገሃነምን ያህል ስቃይ ድህነት እንደሆነ ወይ ሰርተው ወይ ሙተው ያርፉታል። በዚህ ጊዜ አርፈዋለሁ የሚባል ስቃይ አስቀምጦ እንዴት ኃጢአት እሰራለሁ ብሎ ማሰብ። መንግሥተ ሰማያትን ያህል ሀገር እያለ ሰው እኮ እንደው ዛሬ ቦታ ሊደርስ ነው ቢባል ምሳውን አቋርጦ ይሮጣል። የፈለገ ቢሆን እጮኛውንም ቢሆን ጥሏት እንደሚሮጥ እኔ እርግጠኛ ነኝ። ዛሬ ቤት ይደርሳል ከተባለ መንግሥተ ሰማያት ይደርሳል ተብለህ እንዴት ኃጢአት ትሰራለህ? ይሄንም ማሰብ። አንተ ሞኝ፣ በዚያ የሀገር አይቃጠልም የሀገር ዘንድሮ እሳት ይበላዋል ብትባል ቤት የምትሰራ በእሳት በማይበላው ሀገር አይደለም ወይ? ያን ያህል ርስት እያለ እንዴት ትጎሰቁላለህ? የሰይጣን የመጨረሻ የሚያስደስተው ኃጢአት ቢኖር ምን እንደሆነ ታውቃላችሁ? ነፍስ መግደል አይደለም፣ ዝሙት መፈጸም አይደለም፣ ማጭበርበር አይደለም። ሰይጣን የሚደሰትበት ትልቁ ኃጢአት ተስፋ መቁረጥ ነው። ምክንያቱም አንድ ሰው ነፍስ ገድሎ ንስሐ ሊገባ ይችላል። ስለዚህ ሰይጣን ምንም አይነት ደስታ የለውም በዚህ። ነፍስ ቢያስገድልም እንኳ ዝሙት ቢያስፈጽምም እንኳ ምንም ቢሆን ሰይጣን ደስተኛ አይደለም። ምክንያቱም ንስሐ ገብቶ ያመልጠኛል ብሎ ያስባል። ታዲያስ መቼ ነው የሚደሰተው ካላችሁ፣ ሰውየው ተስፋ ሲቆርጥ ነው። ከዚህ በኋላ አልድንም ብሎ ሲደመድም ተስፋ ሲቆርጥ ራሱን ሊያጠፋ ይችላል። ተስፋ ሲቆርጥ ንስሐ ሳይገባ በዛው ጨለጥ ብሎ ሊቀር ይችላል። ስለዚህ በዚህ ሰዓት ሰይጣን ደስተኛ ይሆናል ማለት ነው። ሰይጣንን የሚያስደስት ኃጢአት ተስፋ መቁረጥ ብቻ ነው። ስለዚህ ነው ስለ ተስፋ መቁረጥ የለበትም አንድ ክርስቲያን። ኃጢአት ይስራ፣ ሰርቷል፣ እሺ ጥሩ። ስጋዊ ባህሪው ደካማ እንደመሆኑ መጠን በደካማ ባህሪው ቢሰራ፣ ነገር ግን መንፈሳዊ ባህሪውን አበርትቶ እንደገና መነሳት አለበት። ክርስቶስ በወንጌል ምን አለ? ስብአ ይወድቅ ጻድቅ ወስብአ ይትነሳ። ጻድቅ ሰው 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ይህ ማለት በጣም ፍጹም ቁጥር ነው። 7 ማለት 1 2 7 ማለት አይደለም። ከ7 በላይም ቢያጠፋ ይመለሳል ማለት ነው። እንዲያውም አንድ በጣም በተደጋጋሚ ኃጢአት የተሸነፈ አንድ ወንድም ነበረ። ሁሌ ንስሐ ይገባል፣ አሁንም ያጠፋል፣ ንስሐ ይገባል፣ አሁንም ያጠፋል። እንዲህ እያለ ከዕለታት አንድ ቀን በጣም ከባድ በሆነ ኃጢአት ሄደ። አሁንም በተመሳሳይ ኃጢአት ነው እና መንገድ ላይ እየሄደ 11ኛ ነው 12ኛ ጊዜ ነው በዛ በተመሳሳይ ኃጢአት ንስሐ እየገባ ያለው እና ሲሄድ ሰይጣን መንገድ ላይ ጠበቀውና አንተ እግዚአብሔርን ስታታልል አታፍርም አለው። ንስሐ የሌለህ አንተ ፈርንጂ፣ ንስሐ እኮ የተሰጠ እንደኔ ላለ ደካማ ነው አለ ማለት ነው። በዚህ አሸንፎ ሄዶ ንስሐ ገብቷል። እስኪ ድረስ ነው ማፈር ያለበት ንስሐ የሌለው ሰይጣን ነው እንጂ ንስሐ የተሰጠው ክርስቲያን አይደለም። እንዲያውም አንድ አባት እንዲህ ብለዋል፣ ክርስቲያኖችን እግዚአብሔር በኋላ የሚፈርድባቸው ኃጢአት ስለሰሩ አይደለም ንስሐ ስላልገቡ ነው እንጂ ይላል። የሚፈርድባቸው ኃጢአት ስለሰሩ አይደለም ማለት ታዲያሳ ንስሐ ስላልገቡ ነው። ተመልከቱ። ስለዚህ አሁን በማር ይስሐቅ አንድ ነገር ተቀምጧል። ንስሐሰ ሐመር ይእቲ ወፈሪሃ እግዚአብሔርኒ መጋቢሃ ለሐመር ወፍቅረ እግዚአብሔርኒ መርሶዛሂን አምላካዊ። ንስሐ ማለት በዚህ ባህሩ ዓለም ውስጥ ያለች መርከብ ናት። እግዚአብሔርን መፍራት ቀዛፊ ነው፣ ያችን መርከብ የሚቀዝፍ ቀዛፊ። ፍቅረ እግዚአብሔር ደግሞ የምንደርስበት ወደብ ነው የሚለው። ስለዚህ አንድ ሰው ፍርሃተ እግዚአብሔር ሲኖረው ነው ንስሐ የሚገባው። ከዛ ውጭ ኃጢአቱ ኃጢአት አይመስለው። ስለዚህ ተደጋጋሚ ይሁን ምንም ይሁን ንስሐን ሁሌ መታጠቅ መቻል አለበት። እግዚአብሔርን መፍራት ደግሞ ቀዛፊ ሆኖ ወደ ፍቅሩ ያደርሳል ማለት ነው። ወደ ፍቅሩ ከደረሰ በኋላ አይመለስም፣ ፍቅሩ ይዞት ይቀጥላል ማለት ነው። መውደቅ አዳማዊ ነው። ከወደቁበት አለመነሳት ግን ዲያብሎስ ነው። አዳምም ዲያብሎስም የሰሩት ኃጢአት ተመሳሳይ ነው፣ አምላክን መሆን መሻት። አዳም ተነሳ፣ ዲያብሎስ ወደቀበት ቀረ። ስለዚህ እግዚአብሔር ከውድቀትህ ምንም የለውም። ይሄንን በደንብ አጽንኦት እንዲሰሙ ፈልገው ነገር እግዚአብሔር ከውድቀትህ ምንም የለውም። ስለመውደቅ አይደለም ያስባል። ሄደህ እንኳን ከሞትክ በኋላ ከእግዚአብሔር ጋር ብትገናኝ ለምን ኃጢአት ሰራህ አይልም። ሰው ነህ፣ እንደምትሰራ ያውቃል፣ ደካማ እንደሆንክ ያውቃል። ግን ለምን ንስሐ አልገባም? እድል ሰጥቼ ነው። ዛሬ ጧት የተነሳሁ እኮ
እንደዚህ አሹፈህበት ቲክቶክ ስክሮል አድርገህበት ከጓደኞች ጋር በልተህ ትምህርትን ተምረህበት ስራን ሰርተህ ቤት ገብተህ እንድተኛ ነበርም ነገራችን። ይሄ ዛሬ ቀን የተሰጠው። አሁን ይህንን ፖድካስት የሚመለከቱ ሰዎች ከእንቅልፋቸው ነቅተው ዛሬን እየዋሉ ያሉት ንስሐ እንዲገቡበት ይገባ። ስለ እያንዳንዷ ቀን እግዚአብሔር ይጠይቃል። ያቺ መጨረሻ ቀን ደግሞ ዛሬ አትሁን አናውቅም። ለዛ ነው እኮ የመዳን ቀን ዛሬ ናት። አዎ የመዳን ቀን ዛሬ ነው። ከዛሬ ደግሞ የሚገርመው አሁን ዛሬም እንደማትሞት አታውቅም። አንድ አባት ነበሩ ወደ መኝታቸው ሲሄዱ አንቺ አልገየው የመቃብሬ ትሆኚ ይሁን ዛሬ ይሏት ነበር። በተኛውበት ቀሪው በቃ የሬሳ ሳጥን ትሆኚ ይሁን ይሉ ያስሞትን የሰውነት ምን ታውቃለህ? በተኛ አባ ሙሴ ጸሊም በአንድ ሌሊት 11 ጊዜ ንስሐ ገብቷል። ዋው ሄዶ ሲናዘዝ ሲወድቅ 11 ጊዜ። ብዙዎቻችን ንስሐ ማንገባው ከንስሐ በኋላ በበድልስ ብለህ ተመልሼ እዛ ህይወት ብገባ አንደኛዬን ስሞት ሻወር ወስዳለሁ ይባላል አይደል? ማለት የዛሬ ሳምንት ስለምቆሽ ዛሬ አልታጠበም አትልም። ለስጋ ሲሆን እንደዛ ትላለህ፣ ነፍስ ሲሆን ግን የሚባል ነገር ንስሐ ውሃ ነው። በቃ እዚህ ድጋሚ ላለመበደል አይደለም ንስሐ የምትገባው፣ አሁን ያለህን ቆሻሻ ለማራገፍ ለመታጠብ እና ከሚደገሙ ሚስጥሮች አንዱ ደግሞ ንስሐ። ሴጣን በጣም የሚያሳስብ ስለ ንስሐ የሚያሳስብ አረፍስማ ንስሐ ገብተህ አሞኝተው ልትወድቅ ድጋሚ ያጠፉ ልትሰራ ነው ያደርግልሃል። አንደኛ ስትስተካከል ቀደም እንዳልኩ በቃ ጤነኛ ኮንኮ ወደ ቤተክርስቲያን እሄዳለሁ ወይም ሐኪም ቤት እሄዳለሁ ማሰብ አይ አንደኛ ሲሻለኝ እሄዳለሁ። በዚህ ልክ ሞኝነት ነው። ሰው ራሴን አስተካክዬ ንስሐ ገባለሁ ማለት እንዴ? ንስሐ የምትገባው እኮ ለመስተካከል ምን ሆነ ነው? እና ከንስሐ በፊት የምታደርገው ነገር እጅህን ምግረም ሽባ ነው ሲጀመር ይመስልሃል እንጂ እውነቱን ለመናገር ሰው ኃጢአትን በትከሻው ተሸክሞ የሚያደርጋቸው ነገሮች ሁሉ አይሆኑለትም። እኩል ልትሆን አትችልም። ስጋው ደግሞ ከተቀበለና ሰው ጋር አንተ እኩል ልትሆን አትችልም። እኩል ፓወርፉል ልትሆን አትችልም። እና በእግዚአብሔር አይን ነው የምታየው ችግሮች ሁሉ እንዴት እንደሚያንሱብህ ታያለህ። መቼ የተሸከምካትን ኃጢአት ተናዘህ የምታፍርባትን ኃጢአት ተናዘህ እግዚአብሔር ፊት ንስሐ ከገባ በኋላ ስጋው ደግሞ ከተቀበልክ በኋላ ነው ብቸኛው መፍትሄ የዚህ ሁሉ ችግሮች መፍትሄ አንድና አንድ ብቻ። በሰራው ኃጢአት የምታፍር የምትሸማቀቅ ከሆነ እግዚአብሔር አንድ ነገር ነው የሚለው፣ እስቲ አትድገመው። እሺ አንዴ አድርገዋል በቃ። እኛ ግን አንዴ ገብቼበታለሁ። አሁን ልክ ጾም ላይ ለምሳሌ ሰው ተሳስቶ የሆነ ነገር ይበላል አይደል? ወይ ገደፍክ ብሎ ወሩን ሙሉ ይበላል። ግን እግዚአብሔር ምን እንደሚፈልግ ታውቃለህ? አንዴ ጎረስካል በቃ ደግመህ እንዳጎርስ ነው። ገብታችሁ እዛው ላይ አቁሞ ኃጢአትንም እስካሁን የሰራው ጥሩ አይደለም። አዎ ያዝናል። ግን እስካሁን አንዴ ገብቼበት ሰው እሳት እጁን ቢያቃጥለው ገብቼ አንዴ ከተቃጠልኩ አይቀር ብሎ ልብሱን አውልቆ ይገባል። የቀረው አካሉን ይጠብቃል። ስለዚህ በኃጢአት የተቃጠለ ማንነታችንን ለጊዜው ይብቃኝ ብለን ቢያንስ ከዚህ በኋላ ኃጢአት እንዳንሰራ የሚፈልግ ድጋሚ እድል የሚሰጥ አምላክ ነው። ለሁላችን ይህንን ይስጠን። ባትሰብክ ይቅር፣ ባትዘምርም ይቅር፣ ባትሰበሰብም ይቅር። የሚቀድመው ቀዳሚ ጉዳይ ግን ራስን መቀደስና ማንጻት ነው። ወገኖቼ ከየት ነው የምንጀምረው? እኛ መጽሐፍ ቅዱስ እንዲህ ይላል፣ ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሯችሁ የሚመች በጎ አገልግሎታችሁ ነው የሚለው። ወገኖቼ የቱንም ነገር ብናደርግ ዓለምን የሚያሸንፈው መቀደሳችን ብቻ ነው፣ ንጽህናችን ብቻ ነው። ሰውነታችሁ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ነው የሚለው። ስለ መቀደስ አስባችሁ ታውቃላችሁ ወገኖቼ? አንደበትን ስለ መቀደስ፣ ሰውነትን ስላለማርከስ፣ ከክፉ ነገር ጋር ስላለመተባበር፣ ቅድስና ለእግዚአብሔር ከማለት አስባችሁ ታውቃላችሁ? ነቢያት መንፈሳቸውን ንጹህ በማድረግ እኮ ነው እግዚአብሔርን ያዩት። በእርግጠኝነት ሁላችሁም እግዚአብሔርን ለማየት እንደምትመኙ አስባለሁ። የእግዚአብሔር ቃል እንዲህ ይላል፣ ትቀደሱን ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለም ይላል። እግዚአብሔርን ማየት ከወደድን መቀደስ አለብን ወገኖች። እግዚአብሔር በዋናነት ከኛ የሚፈልገው መቀደሳችንን ነው። እግዚአብሔርን የምታገኝ ነፍስ የተቀደሰች ነፍስ ናት። ለዚህ ነው በኦሪትም በሐዲስም ስለ ቅድስና በሙሉ የሚናገረው ወገኖቼ። ከመቀደስ ነው የተጀመረው ወገኖቼ።